ካንተ ሐሳብም ተነስቼ እንደተረዳሁትኝ ሰው ከዳነ በኋላ በኃጢአቱ ጸንቶ የሚኖርበት ምክንያቱ የዳነበትን ጸጋ አለመረዳቱ ነው ማለት ነው፣ አለማወቁ ነው። ቢያውቅማ እንዳልከው ነው ጸጋው ኃጢአተኝነትንና ዓለማዊነትን ክደን እንድንኖር እግዚአብሔርን በመምሰል እንድንኖር ያስተምረናል ነው የሚለው። ራሱ ጸጋው ምንድነው? አስተማሪ ነው። እኔ አንድ ጳውሎስ በመልእክቱ በሮሜ መጽሐፍ ምዕራፍ 1 ከቁጥር 11 ጀምሮ የተናገረው ነገር አለና ለሮሜ ሰዎች ምን ይላቸዋል? በሮሜ ላላችሁት ለእናንተ ወንጌልን ልሰብክ ተዘጋጅቻለሁ የሚል ቃል ይናገራል። ሐሳቡ እንግዲህ ከ7 ጀምሮ ቢያነቡት ያገኙታል። እንዴ በሮሜ ያሉት ሰዎች ወንጌልን ለምን የሚሰብካቸው? አማኞች እኮ ናቸው የዳኑ ሰዎች ናቸው አይደል? ወንጌልን ልሰብክ ለእናንተ ተዘጋጅቻለሁ ሲላቸው በዚህ ዘመን ብዙ ጊዜ ወንጌል መሰበክ ያለበት ብለን የምናስበው ለማን ነው? እኛ ላላመኑት አይደል? ጳውሎስ ግን ላመኑት ነው ወንጌል የሚሰብክላቸው። ወንጌል አንድ ነገር ገባኝ። ወንጌል ራሱ ወረድ ብሎ ሲያወራ ምን ይላል ጳውሎስ እዛው ሮሜ 1 ቁጥር 11 አካባቢ ትጸኑ ዘንድ አለ መንፈሳዊ ስጦታንም እንዳካፈላችሁ ላያችሁን አፍቃለሁ። አየ ወንጌል በመጀመሪያ ደረጃ እነኚህ ሰዎች እንዲድኑ ቢሰበክላቸውም ወንጌል በሁለተኛ ደረጃ እንዲጸኑ ይሰበክላቸዋል ማለት ነው። መጽናት ማለት ከመካድ ጋር የተያያዘ ሳይሆን ክርስቶስን ከመምሰል ጋር በኃጢአት ጸንቶ አለመኖር ወይም ደግሞ ወደ ሕግ ስራ አለመመለስን ነው ጳውሎስ የሚያሳየው፣ አለመጽናትን ማለት ነው። ስለዚህ አንድ ሰው ወንጌል እንዲድን ይሰበክለታል። በሁለተኛ ደረጃ ደግሞ እንዲጸና ምን ማለት ነው? በዛ በዳነበት በጸጋ ወንጌል እውነት ጸንቶ እንዲኖር ጸጋው የሚፈልገውን አይነት የህይወት ስርዓት እንዲከተል ክርስቶስን በመልበስ ክርስቶስን በመምሰል ያኛውን የማይታየውን መልክ ማሳየት እንዲችል ጸጋ ወይም ደግሞ ወንጌል ሊሰበክለት ያስፈልጋል ማለት ነው። ለምን ሰው ጸጋን እየተረዳ ሲመጣ ነው የጸጋውን ጉልበት እያወቀ የሚመጣው። ቅድም እንዳልከው ደጋግሞ በመስማት አይደለ? ደጋግመ በሰማ ቁጥር ውስጥ ያለው መንፈስ እየተቀጣጠለ ይመጣል። ውስጥ ያለው ጸጋ አሮጌው አዳምና ባህሪውን እየገደለ ይመጣል። በምድር ያሉ ብልቶቻችሁን ግደሉ አይደለም ይላል። ስለዚህ በስጋችን ውስጥ ያሉትን ብልቶቻችንን በጸጋው ኃይልና በመንፈሱ ኃይል ነው እየገደልን የውስጥ ሰውነታችንን ወይም ደግሞ አዲሱን ሰው ክርስቶስን የምንገልጠው ማለት ነው። ስለዚህ ጸጋ ገብቶት ኃጢአት እየሰራ በኃጢአት ጸንቶ ሊኖር የሚችል ሰው የለም። መታወቅ ያለበት ግን ሰው ከዳነ በኋላ ኃጢአትን ፈጽሞ ሳይሰራ ይኖራል የሚባል ከንቱ የሆነ ትምህርት ግን መውጣት አለበት። እግዚአብሔር ሕፃናት ልጆችም እንዳሉት መታወቅ አለበት። ልክ እንደ ቆሮንቶስ አማኞች አንደኛ ቆሮንቶስ 3 ላይ ሕፃንነትን አያበረታታም፣ እግዚአብሔር ሕፃንነትን እጅግ በጣም ይጠላል። ሕፃንነት በእግዚአብሔር ዘንድ በጣም የተጠላ ነው ልጅነት። ምክንያቱም የመስቀል እንቅፋት ነው የምትሆነው። ለዛ እኮ ነው ቆሮንቶስ አማኞችን በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም። ስለዚህ ገና ወተትን ጋትኳችሁ ነው እኮ። ወተትን እንኳን በፈቃደኝነት አይጠጡም። ገና ወተት የሚጋቱ ናቸው ማለት ነው እነኚህ ሰዎች። ስለዚህ እነኚህ ሰዎች የሚያደርጉት ተግባር በአሕዛብ እንኳን እግዚአብሔርን የሚያሳድድ ነው። እንዴት ሄዳችሁ በአሕዛብ ዘንድ ትፋረዳላችሁ እላቸዋል። በአሕዛብ ዘንድ እንኳን የሌለ የዝሙት ልምምድ እንዴት እናንተ ጋር ይኖራል? አየህ ሕፃንነት ምን አስቀያሚ እንደሆነ ነገር። አብርሃም እንኳን አይታል እግዚአብሔርን ሲለምነው የነበረው ልጅ አልነበረም፣ ወራሽ ነው። ተወልዶ የማይወርስ ልጅ አይፈልግም አብርሃም። እና ዘፍጥረት 15 ላይ አትፍራ እኔ ጋሻ ነኝ። አይ አትፍራ አትበለኝ፣ እኔ ቤቴ መጋቢ ኤሊዓዘር ሊወርሰኝ ነው፣ እስከ መቼ ነው የማልፈራው? ስለዚህ ምን ትሰጠኛለህ ሲለው ኖ አለው። ከጉልበቴ የሚወጣው እሱ ምን ይላል? ይወርስሃል አለው። አብርሃም ጥያቄው ልጅ ነው ውርስ? ወራሽ ነው ጥያቄው። ስለዚህ አብርሃም ዘፍጥረት 21 ላይ እግዚአብሔርም እንደተናገረ ሳራን አሰባት ይላል። ከዛ ሳራ በወለደች ጊዜ ወዲያው እሷን የሳቀችው፣ አብርሃም አልሳቀም። ከዛ እሷ በቤቴ ሳቅ አድርጓል ብላ ይሳቅ አለችው። አብርሃም ግን ልጁን ያየው ነበር። ያድጋል አያድግም? ምክንያቱም አንዳንድ ጊዜ እድሜ ካለፈ በኋላ የሚወለዱ ልጆች የጤና እክል ይገጥማቸዋል ካየ ማለት ነው። እንግዲህ በዘመናችን በሕክምናው ማለት ነው። የአብርሃም ልጅ ግን ጡት በጣለ ጊዜ አብርሃም ምን አደረገ ነው የሚለው? ድግስን ደገሰ ይላል። ሲወለድ አይደለም ድግስ የደገሰው። አንተ ልጅ ስትወልድ ሲያድግ ነው የምትደግሰው፣ ስትወልደው ነው። ልጅ ወልጃለሁ ብለህ ነው አይደለም የምትደግሰው። አብርሃም ግን ልጁ ጡት እስኪጥል ድረስ፣ ጡት መጣል ማለት የእድገት ምልክት ነው። ወተት ተወ ማለት ነው። ምግብ ቀየር አይደለ? ልክ ጡት ሲጥል ድግስን ደገሰ። በቃ የልጁ ወራሽነት ተረጋገጠ። አየህ፣ የዛን ጊዜ በል
የባሪያይቱን ልጅ ከልጇ ጋር ምን በል አሳድ ከልጄ ጋር ምን አይልም አይወርስም። አየህ ልክ እንደዚህ ነው። አንተ መንፈሳዊ ስትሆን ነው ውስጥ ያለው ባዕድ ነገር የሚወጣው። ልክ ይስሐቅ ሲያድግ በቤቱ የነበረው ሕግ እንደተባረረው ሁሉ ጸጋ ሲገለጥ ሕግ እንደተባረረው ሁሉ ባንተ ውስጥ ያለው መንፈሳዊ ማንነት ሲያድግ ነው አሮጌው አዳምህን እያወለክ የምትሄደው በሐሳብ ማለት ነው። በእምነት ሰቅለነዋል ሽረነዋል፣ ነገር ግን በህይወት ስለሚያስፈልግ ስለዚህ ነገር ግን ማደግ ግን መሰረታዊ ነገር ነው። በመንፈሳዊ ህይወታችን ማደግ አለብን። ኃጢአትን የሚያበረታታ እግዚአብሔር የለም። ድካማችንን ግን ሁል ጊዜ የሚረዳን አምላክ አለን። ማወቅ ያለብን ገላትያ 6:1 ላይ ማንም በማንኛውም በደል ውስጥ እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንዲህ ያለውን ሰው በየዋህነት መንፈስ ምን በሉት አቅኑት ይለናል። ስለዚህ አንድ ሰው ጸጋን ሲሰብክ ኃጢአትን እያበረታታ ነው ማለት አይደለም፣ ነፃ እያወጣው ነው ማለት ነው። ማለት መጀመሪያ አታድርግ ተብሎ ያላደረገውን ነገር ነፃ ነህ እያለ ነው። ከዛ በኋላ በራሱ አቅም ይተውና ጸጋው በራሱ እንዳልከው ቅድም ውስጡ ያለው ጽንስ ውስጡ ያለው ጸጋ እያደገ ሲመጣ ኃጢአተኝነትን ዓለማዊ ምኞትን እንዲክድ ያደርገዋል ማለት ነውና ጸጋ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ነው። ግን ማንም ሰው በድካም ውስጥ ቢኖር ግን አቅኑት ነው የሚለን። አንድ ሐሳብ በቆሮንቶስ መጽሐፍ ላይ ያለን ሐሳብ ላንብብልህና ወደ ሌላ ሐሳብ እንቀጥላለን። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ስለ አካል ያወራል። ስለ አካል በደንብ አድርጎ ሐዋርያው ቅዱስ ጳውሎስ ያብራራልና በአንድ አካል ውስጥ ብዙ ብልቶች አሉ ይላል። አካል ግን አንድ ነው፣ ግን ብዙ ምን አሉ ብልቶች አሉ። የአካሉ ደግሞ ራስ ክርስቶስ ነው፣ እኛ ደግሞ ብልቶች ነን ይላል መጽሐፍ ቅዱስ። እና ምን ይላል? አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ከቁጥር 22 እንደዚህ ይላል። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከላይ የሚያወራው ስለ ሰው ነው፣ ስለ አካል። ከአካል ብልቶች ያልከበሩ ሆነው የሚመስሉ የሚበዛ ክብር እናለብሳቸዋለን። በማናፍርባቸው ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም ማለት። ለምሳሌ አማንዬ እንደዚሁ ራስህን ብታየው ልብስ የደረብክበት የሰውነት ክፍል አለ፣ ልብስ ያልደረብክበት አንድ ልብስ ደግሞ የለበስክበት የሰውነት ክፍል አለ፣ ደግሞ ምንም ልብስ ያላለበስከው የሰውነት ክፍል አለ። እጥፍ ልብስ ያለበስከው እጅግ በጣም የምታፍርበት ብልት ነው እያለ ነው። አሁን ይሄ ልብስ የማታለብሰው አካል ግን ያኛው ክብር አይገባውም፣ ወይም ደግሞ እንደዚህ አይነት ልብስ አታለብሰውም። ለምን አታፍርበትም? መለያ ስለሆነ ማለት ነው። ፊትህን ልብስ አልብሰው አትሄድም ስለማታፍርበት። ነገር ግን ደግሞ ልብስ ደርበለት የምትሄድበት የሰውነት ክፍል አለ እያለ ነው። ስለ አካል ነው እየተናገረ ያለው። ይሄ ነገር መንፈሳዊ ነው፣ ስለ ክርስቶስ አካል ነው እየተናገረ ያለው። ነገር ግን አለ ብልቶች እርስ በርሳቸው አለ ብልቶቻችን ክብር ይጨመርላቸዋል ካለ በኋላ ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም ማለት ነው። ከዛስ ነገር ግን ብልቶች እርስ በርስ በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት አለ ጳውሎስ ሲናገር የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ይላል። ምን ማለት ነው? በአካል ውስጥ አንተ የሆነ አካል ክፍል ነህ፣ ብልት ነህ። አንተ እሱ ሌላም ሰው የሆነ ብልት ነው፣ እኔም ደግሞ ሌላ ብልት ነኝ። ነገር ግን በአካል ውስጥ አለ ደካማ ብልቶች አሉ ይላል። በአካል ውስጥ ነው የሚነግረህ። በአካል ውስጥ ደካማ ብልት አለ፣ መታወቅ አለበት። እግዚአብሔር ያንን ደካማ ብልት አሁን እንዳሉ በሸንጎ ላይ እንዳሉት በሙሴ ወንበር ላይ እንደተቀመጡት አይነት ሰባኪዎች ይቆረጥ አይሉ። አየህ፣ ይቆረጥ ተጠፋለህ፣ ትቆረጣለህ የሚሉ እነሱ ናቸው። መጽሐፍ ቅዱስ ግን ጳውሎስ ይጽፍልን እግዚአብሔር ምንድን ነው የሚያደርገው? ይሄ ደካማውን ብልት አለ እጥፍ ጸጋ ይሰጠዋል። ያ እጥፍ ጸጋ ግን መንፈሳዊ ነኝ ለሚለው ሰው አያስፈልገውም። አየህ፣ አንተንና ያኛውን ደካማውን ብልት ለማጋጠም ለሱ ጸጋ ይጨምርለትና ከአንተ ጋር አንድ ላይ ምን ያደርገዋል? ያከብረዋል ነው የሚል መጽሐፍ ቅዱስ እንጂ እግር አይደለውም ቢል ራስ ይቆርጠዋልን? እግርን ራስ እጅ አይደለውም ቢል እጅ መሆኑ ይቀራልን? እግር መሆኑ ይቀራልን? ወይስ ደግሞ ራስ እጅን አታስፈልገኝም ይለዋል? አይለውም እያለ ነው። ስለዚህ
መጽሐፍ ቅዱስ እንደዚህ ነው እኛንና ክርስቶስን ያገጣጠመን። ክርስቶስ እኔን አታስፈልገኝም አይለኝም። አንተን አታስፈልገኝም አይልም። ታዲያ እነማን ናቸው አሁን አታስፈልጉም እያሉ ነው ያሉት? አየህ እንደነዚህ አይነት ሰዎች የእግዚአብሔርን ፍቅር የሚያሳንሱ ናቸው። የክርስቶስን የመውደድ ጥግ ከፍታው ዝቅታው ወርዱና ስፋቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ያልተረዱና ሰዎች እንዳይረዱ የሚያደርጉ ናቸው ማለት ነው። በነገራችን ላይ ዋናው የምናወራበት ሐሳብ መዳን ይወሰዳል ወይስ አይወሰድም የሚለው ነው አይደል? ለማውራት የፈለግነው እግዚአብሔር አንዴ የሰጠን መዳን የሚወስደው ከሆነ የፍቅሩን ገደብ ነው የሚያሳየው። ባጭሩ እኔ የማስበው እግዚአብሔር ለኛ የሰጠንን መዳን ላይወስድብን የሚችልበት ምክንያቱ ለኛ ያለን ፍቅር ነው፣ ለኛ ያለው ፍቅር ነው። እና ይሄንን ይመስላል። አማንዬ እስቲ ሌላ ተጨማሪ ሐሳብ? ዩኒ ጌታ ዘመንን ይባርክ። በጣም በሚገርም ሁኔታ ነው ስፔሻሊ ስለ አካሉ ስንናገር ኢየሱስ ክርስቶስም መጽሐፍ ቅዱሳችንም ሲያስተምረው ስለ አካል ቆሮንቶስ ላይ ስለ ቤተክርስቲያን ነው እኛ ብልቶች ነን ብሎ ነው ሲናገር የነበረው ሰው። ስለዚህ ምናፍርበትን ብልት ኢቭን በብልታችን ማለት ምናፍርበትን ብልት ከቨር እንደሚያደርገው ጸጋ እንደሚያበዛለት ይናገራል። አሁን ምንድነው ያው ብዙ ሰዎች ጥረን ግረን ምንለው ነገር አለ። ያው ከእግዚአብሔር አሰራርና ከሄድ ጋር በጣም ይሄ ይለያያል። የእግዚአብሔር ጸጋ ማንም በራሱ እንዳይመካ ብቻውን ያደረገው ነው። ሁለተኛ በዮሐንስ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር የዘላለም ሕይወት በክርስቶስ መጥቶ ይሰጣል እንዳንጠፋ ነው። እኛን ሉዝ እንዳናረገው ነው። ስለዚህ አጣዋለሁ አላጣውም ይሄ ሲጀመር እድናለሁ አልዳንኩም አጣዋለሁ የሚለው ቤተክርስቲያን ጸጋን ባለመስበኳ የመጣ ትልቅ ኮንቪዥን ነው ብዬ አስባለሁ። ስለዚህ እግዚአብሔር አምላክ አምናለሁ የጸጋው ወንጌል በኃይል ይሰበካል። ሌላው ጳውሎስ ሲናገር የነበረው ለጥቂትም ጊዜ ለቀል አልተገዛንላቸውም ይላል። ጳውሎስ በጣም ሲሪየስ ነው በጸጋ ጉዳይ ላይ። እንዳውም እኛ ከነገርናችሁ ከየትኛው ከዚህ ጸጋ ወንጌል ውጪ የሚነግራችሁ እኛ እንኳን ብንሆን የተረገመ ይሁን ነው የሚለው። ስለዚህ እንዴት ሰው ጸጋ ላይ ዲፔንድ መሆን እንዳለበት ራሱ ጳውሎስ በህይወቱ ያሳለፈውን ለኛ በመልእክት አድርጎ አስቀምጦልናል በመንፈስ ቅዱስ። ስለዚህ ሰው ጸጋ ላይ ዲፔንድ መሆን አለበት። እንዴት ጸጋ ላይ ዲፔንድ እንሆናለን የሚለው ወደ ቀጣይ እየገባን እናየዋለን። ስለ ዘላለም ሕይወት ዋስትና ሐዋርያው ጳውሎስ የጻፈው አንድ መልእክት አለ። ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 9 ጀምሮ ያለውን አነበዋለሁ። እንደዚህ ይላል፣ ያዳነን አለ በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞተን ሽሯልና እኔም ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆነ በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል ይላል። የተሰጠን ሕይወት ብቻ አይደለም አለመጥፋትም ነው። አሜን። ከክርስቶስ ጋር ሕይወትን ሰጠን ሲል ታያለህ አይደል? ጳውሎስ በነገራችን ላይ ይመርቅልሃል። ኤፌሶን 2:5 ላይ ከክርስቶስ ጋር ይላል ሕይወትን ሰጠን። ከማን ጋር? ከክርስቶስ ጋር ሕይወትን፣ ከመዳን ጋር አለመጥፋትን፣ ከእንደገና ደግሞ መዳንን ይላል እዚሁ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 10 ላይ መዳንን ከዘላለም ክብር ጋር እንዲያገኙ ይላል። ይኸው ተጨማሪ አሁን ክርስቶስን ሲሰጠን ከክርስቶስ ጋር ሕይወትን ሰጠን ይለናል። እዚህ ጋር ደግሞ ሕይወትን ሲሰጠን ከሕይወት ጋር አለመጥፋትን ሰጠን ይላል። እንደገና ደግሞ መዳን ብቻ አይደለም ማለት በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንድናገኝ ደግሞ ይፈልጋል ይለናል እዚሁ ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 10 ላይ። አየህ ሁለት እያደረገ ነው የሚነግረን ማለት ነው። የእግዚአብሔርን ጸጋ ልንረዳው የሚገባው በዚህ ልክ ነው። ሕይወትን ሲሰጠን ከሕይወት ጋር አለመጥፋትንም አንድ ላይ ሰጥቷል። ለምንድን ነው እንዴት ነው የማንጠፋው ካልከኝ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 ላይ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ በክርስቶስ አመናችሁና በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይለናል። መታተም ምንድን ነው? ሲልድ መሆን ማለት በክርስቶስ አካል ውስጥ መታሸግ እኮ ነው። በቃ አሁን ለምሳሌ አንድ ይሄ ፓክድ የተደረገ ወይም ደግሞ የታሸጉ ነገሮችን ስትጠቀም አንተ ከፍተህ እስካላወጣቸው ድረስ ታሽገዋል እነኛ ነገሮች ወደ አንተ ሲመጡ። አንተን በክርስቶስ አካል ውስጥ ምንድነው ያደረገ? መንፈስ ቅዱስ ከአዳም ይነቅልህና በክርስቶስ አካል ውስጥ ያጠምቃል ማለት ነው። አንተነት ይጠፋል፣ ትሰወራለህ።
በተስፋው መንፈስ በመንፈስ ቅዱስ ታተምክ ማለት ተጠመቅክ ማለት ነው። ተሰወርክ፣ ታሸክ አካል ውስጥ ሄደ። ስለዚህ ዋስትናችን እንዳንጠፋ ዋስትናችን በመንፈስ ቅዱስ መታተማችን ነው። መታተም የሚባለው ነገር ይሄ የማቴዎስ ወንጌል ላይ ነው መሰለኝ። ጥበቃንም እኮ የሚያሳይ ነው። ለምሳሌ ጌታ ኢየሱስ ክርስቶስ በሕይወት የነበረ ጊዜ በሶስተኛው ቀን እነሳለሁ ሲል ነበር። በአንዳንድ ስፍራ ላይ ፈሪሳውያን ያችን ቃል አስተዋሉና ከሞተ በኋላ እናንተ ሰዎች አሉ ይሄ ሰውዬ አሉ ከመሞቱ በፊት በሶስተኛው ቀን እነሳለሁ ሲል ነበር። ከመጀመሪያው ጥፋት ይልቅ ሁለተኛይቱ ጥፋት የባሰች እንዳትሆን ስለዚህ ሄደን መቃብሩን ምን እንበለው እናትመው አሉ አይደል? ከዛ በኋላ ሄዱና መቃብሩን ምን አሉት ይላል አተሙት ይላል። ከዛ ምን ማለት ነው? በቃ ማንም እንዳይገባ እንዳይወጣ ታሸገ ማለት ነው። መቃብሩ ታተመ ማለት ነው። የኛ ጌታ ኢየሱስ ግን በትንሳኤው ኃይል ሞትን ድል አድርጎ ተነስቷል። መልአኩ ደግሞ ድንጋዩ ላይ ቁጭ ብሎ ነበር ሲጠብቃቸው የነበረው። ነገር ግን እነሱ ማተም ጥበቃን የሚያሳይ ነገር ነው። በቃ ማንም እንዳይነካው ከለላን የሚያሳይ ነገር ታትም ያለው ስትል ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ አታሳዝኑ ነው አይደል? ታትመህበታል እኮ። ስለዚህ ስለታተምክበት የምታደርገው የኃጢአት ተግባር፣ የሥጋ ስራ፣ የምታደርጋቸው ድካሞች ያሳዝኑታል። ነገር ግን እሱ በውስጥ ያለው መንፈስ ምን ያደርጋል? አንተን ከዛ ነገር ውስጥ የማውጣት እንጂ ዓላማው አንተን ዕዳን እየቆጠረ እየተከታተለ እግር በእግር እየተከታተለ ማጥፋት አይደለም ዓላማው። ስለዚህ አንጠፋም የምንለው በራሳችን ተማምነን አይደለም። ኃጢአት እንደማልሰራ በራሴ እርግጠኛ ሆኜ አይደለም። አንተ ልጅ ለልጅ ምን ማለት ኃላፊነት እንደማትሰጠው ሁሉ እግዚአብሔርም መዳንን በአንተ እጅ ላይ አላስቀመጠው። አንተን በክርስቶስ ውስጥ ሰውሮ ኃላፊነቱን ለክርስቶስ ነው የሰጠው። ክርስቶስ ደግሞ ማንም ከኔ አይነጥቃችሁም ነው ያለው። አካል ብልት ነህ፣ ሊንቅ ሊክድህም አይችልም። አጥንቱና ስጋዎቹን ያደረገን እኛን የሚገርም ክርስቶስ ማለት ነው። ይሄንን እስካልገባ ድረስ ወንጌል አልገባህም ነው እስከሚገባኝ። ይሄ ማለት ለኃጢአት ፈቃድ መስጠት ሳይሆን የእግዚአብሔርን ፍቅር መረዳት ነው። እንደዛ ብዬ ነው የማስበው። እና ማንዬ ቀጥል እስቲ በዚህ ሐሳብ ላይ እና እኔም ተጨማሪ ሐሳብ አነሳለሁ። ምንድነው እንደነገርኩ ነው። ያው ሰዎች ብዙ ጊዜ ህግ ላይ ዲፔንድ እንሆናለን እና በቀጠረ ገረ ያላመጣው ነገር የሚሆን አይመስለንም። ይሄ ከእግዚአብሔር ትልቅ አሰራር ጋር የሚጋጭ ነው። ቀደም እንደነገርኩ ማንም በክርስቶስን መዳንን ያመጣ የለም። ማንም እጅ አውጥቶ አይደለም የዳን ነው። እግዚአብሔር መልካም ፍቃዱና በጎ ፍቅሩ በእኛ መሃል ያው የእግዚአብሔር ፍቅር ነው ተገለጠ። ምንድነው ልጁን ሰጠና አሳየን። በአንደኛው ዮሐንስ ስለ ጌታ ኢየሱስ ሲናገር የተናገረ ነው። ስለዚህ ይሄ ነው ማለት ነው። እሺ እስቲ አንድ ሰው በኃጢአቱ ጸንቶ ቢኖር መቼስ ሁሉም ሰው መንፈሳዊ ይሆናል ደግሞ ማለት አይቻልም አይደለ? ይሄ ነገር ኃጢአትን ለማበረታታትም አይደለም ብዬ አስባለሁ። ነገር ግን ደግሞ ትጠፋላችሁ እየተባሉ እየተሰበኩም ኃጢአትን እየፈሩ እየኖሩም ኃጢአትን ማድረግ ያላቆሙ ደግሞ ወንድሞች እንዳሉ መታወቅ አለበት። ሳይፈልጉት እኮ ነው ገባ? ከዛ ነገር ነፃ መውጣት እየፈለጉ በኃጢአት ድካም ውስጥ የሚኖሩ ሰዎች ደግሞ አሉ መታወቅ ያለበት። እነኛ ሰዎች በኃጢአታቸው ጸንተው ቢኖሩና ቢሞቱስ? በመጀመሪያ ደረጃ ይሄ የብዙ ሰው ጥያቄ ነው። ስፔሻሊ ጥያቄን በደንብ ግልጽ እንዲሆንልክ ስለ መካድ አይደለም እያወራን ያለው። ስለ መካድ አይደለም፣ ስለ ድካም ነው። እሺ አሁን ብዙ ጊዜ እኛ መካድ ላይ ነው ብዙ ሰዎች በቃ እንደዚህ አይነት ነገር ከካደ በቃ ይጠፋል ብለው ያስባሉ አይደል? አሁን እያወራን ያለው ስለ መካድ ሳይሆን ስለ ድካም ነው እያወራን ያለው። ክብር ለጌታ ይሁን። አሜን። ያው እንደምታውቀው ህግን እየሰበክ ሰውን አታድነው። በዚሁ ምስክርነቱ ያው የነበርናበት ወይም ከዚህ በፊት የነበርንበት ቤተ እምነት ትልቅ ምስክር ነው። በስርዓት ጸድቃለህ ብለው መስራት አቅቷቸው እያየን ነው። እኛም በዛ ውስጥ ስለነበረን ስለዚህ የመጀመሪያው ነገር ጸጋን መስበክ ነው። ያው በቀጣይነት ጸንቶ ኃጢአትስ የሚሰራ ወይም ድኛለሁ ብሎ ክርስቶስን እንደ ግል አዳኝ ተቀብሎ የሚሰራ ሰው አለ ወይ? ኦፍ ኮርስ ይኖራል። ያ ሰው ምንድነው ጣፋንታው? እንደተባባለው መካድ አይደለም። መካድ ሌላ ኢሹ ነው። ይሄኛው በመጀመሪያ ደረጃ ቅጣት አለው።
ቅጣት አለው። ይሄ ምንም ጥያቄ የለውም። ትዝ ይልሃል መጽሐፍ ቅዱሳችን ላይ ሰዎች ስለ በቁጣችሁ ላይ ያዕቆብ መልእክት ላይ አይደለ በቁጣችሁ ላይ ፀሐይ ይግባ ለዲያብሎስ ፋንታ አትስጡት ይላል። ኦኬ ለዲያብሎስ ፉት ስቴፕ አትስጠው። ኤፌሶን 2 ላይ ለእግዚአብሔር በማይታዘዙ ላይ ለሚሰራው መንፈስ አለቃ ይላል አይደለ አየር ላይ ለሚሰራው ለዚህ ስለዚህ ሰዎች እግዚአብሔርን አልታዘዝም አመጻ ላይ የእግዚአብሔርን ወንጌል ተቀብለው ኢየሱስን ተቀብለው መመላለስ ይሄ ነው ቢሉ ያው ምንም ለሰይጣን ተላልፎ ሊሰጡ ይችላሉ። ልክ ሐዋርያ ጳውሎስም እንዳለው ነፍሱ በጌታ ቀን ትድን ዘንድ ነገር ግን በቃ ለሰይጣን አሳልፈ ሰጥተነዋል ይላል። ምክንያቱም ሰይጣን የሚባል አለ ኦፍ ኮርስ እዚህ ምድር ላይ ሌላኛው ሁለተኛው መንግስት አለ። ኤፌሶን 2 ላይም በደንብ እንደሚያሳየው ለእግዚአብሔር በማይታዘዙ ልጆች ላይ የሚሰራ አለቃ መንፈስ ይላል። ስለዚህ ሰዎች በመጽናት ኃጢአት ውስጥ በሚመላለሱበት ጊዜ ተላልፎ ሊሰጡ ይችላል። ኢቭን እሱ ብቻ ሳይሆን እግዚአብሔርም ምሕረት ቸሩስ እግዚአብሔርን ደግ አምላክ ስለሆነ ይቀጣዋል። እንዳውም ልጁን የማይቀጣ ማን ነው ካልቀጣው ዲቃላ ነው ይላል አይደለ? እግዚአብሔርም የራሱ እንዴት ይቀጣል አናውቅም ሰውየው። ምክንያቱም የምድራዊ አባቶቻችን ራሱ ለኛ ብለው ወይም ለኛ ለህይወት ለውጥ ብለው ይቀጡናል። እንዴት ሰማያዊ ጌታ ቅድስና እንድንኖር ኢየሱስ ጌታ ነው። ስለዚህ ቅጣትን ያገኛሉ። የዘሩትን ሊያጭዱ ይችላሉ። በማይሆን መንገድ ሄደው ኮንሲኩዌንስ ይኖረዋል። እግዚአብሔር ጥበቃ ውጪ እየወጡ ነው። ስለዚህ በኃጢአት ጸንተው የሚኖሩ ሰዎች ነፍሳቸው ምናልባት መንፈሳቸው በጌታ ቀን ይድናል። ነገር ግን ቅጣት አለው። ምንም ይሄ ጥያቄ የለውም። ሰዎች ኃጢአት ግን አሁን እዛው እስከ መግባታችን በፊት መጽሐፍ ሲናገር እኮ እንዳውም እንዲህ ይላል ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ለምን? ዘሩ በውስጡ ስለሚኖር። እኔ እንዳውም አንድ ሰው ጸንቶ ታትሮ በኃጢአት የሚመላለሰው ድኗል እንኳን የሚለው ነገር ጥያቄ አለኝ። ጴንጤ ቤት መጥቶ ሊሆን ይችላል። ነገር ግን መንፈሱ ድኗል ወይ አልዳነም መጀመሪያም ጌታን ተቀብሏል የሚለው ነገር ለኔ ጥያቄ ይኖርብኛል። ምክንያቱም እኛ ሃይማኖት ለውጥ ሳይሆን የህይወት ለውጥ ነው ያደረግነው። ልክ ጌታ ኢየሱስ ክርስቶስ ህይወት ነው እኛ ውስጥ የገባው። ይሄም ህይወት ዓለማዊ ምኞትን እንድንክድ የሚያደርገን ህይወት ነው። ሌላው ብርሃን ነው እኛ ውስጥ የገባው፣ ጨለማ እንዲያስጠላ የሚያደርግ ነገር ነው። ስለዚህ በእንደዚህ በኃጢአት ጸንተው የሚኖሩ ሰዎች ቅጣት ይኖርባቸዋል። ቅጣቱ ግን ሲኦል መጣል ነው ብዬ አላምንም። ኮንሲኩዌንስ አለው። ሁለተኛ አባት ነው። ይሄንን በደንብ መርሳት ያለብን እግዚአብሔር የሆነ አምላክ እኛ ፍጡር ብቻ አይደለም። እግዚአብሔር አባት ነው። እግዚአብሔር አምላክ ነው። ትዝ ይላል ስለጠፋው ልጅ ጌታ ኢየሱስ ሲናገር አልፈልግህም ብሎት ሄደ። ልጁ ነው አልፈልግህም ብሎት ሄደ። ገንዘቡን አጠፋ፣ ተንከራተተ። ከዛ ወደ ልቡ ሲመለስ ወደ ቤቱ እንዲመለስ ያደረገው የአባቱ ፍቅር ነው። የአባቱን ማንነት ማወቁ ነው። አባቱን ማወቁ ከጠፋበት ጥፋት እንዲመጣ አደረገው። ይሄ ሰውዬ አባቱ ባይሆን ኖሮ አያስብም ነበር። ሰው ከእግዚአብሔር ሲወለድ መጀመሪያ ይሄ ነው ጥያቄ። ሰው ከእግዚአብሔር ዳግም ከተወለደ ማለት ሰው በጌታ አዲስ ፍጥረት ከሆነ በኋላ ጸንቶ ኃጢአትን ይሰራል የሚል እምነት የለኝም እኔ። ስፔሻሊ ታስሮ ሆን ብሎ ማለት ነው። ኢየሱስ ጌታ ለምን ያ የጠፋው ልጅ ኢየሱስ ክርስቶስ ስለጠፋው ልጅ ሲናገር እኮ ልጅየው ቁጭ ብሎ ያሰበው የአባቱን መልካምነት ነው። አባቴ ነው ብሏል። ስለዚህ እንደምታውቀው አንደኛ ዮሐንስ 1:12 ላይ ለተቀበሉት በስሙም የሚያምኑ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ልጅ ነው የምትሆነው። ስለዚህ አባ የሚለው ስፒሪት ውስጥ ይገባል። ኢየሱስ ጌታ ነው። ስለዚህ የሆነ በድካም ውስጥ ብትሆን እንኳን ያንን የመጥራት ጉልበት እግዚአብሔር ይሰጣል። ኢየሱስ ጌታ ነው። በመጽሐፍ ቅዱስ ጥቅስ ደግሞ ይህንን ሐሳብ ስናስደግፈው አማንይ እዚህ አንደኛ ቆሮንቶስ መጽሐፍ ምዕራፍ 11 ከቁጥር 27 ላይ ስለ ጌታ ራት ነው ከላይ የሚያወራው። በመጨረሻ ላይ ግን ምን ይላል? ወረድ ብሎ 29 አካባቢ እንደዚህ ይላል፣ ስለዚህ በእናንተ ዘንድ የደከሙ የታመሙ ብዙዎች አሉ፣ አያሎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነበር ይላል። ይሄ እኮ የሥጋ ቅጣት ነው። ባልተፈረደብን ነበር። ለምንድን የተፈረደብን አሁን ሲል፣ ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮንን በጌታ እንገሰጻለን የሚል መገሰጽ አለ ማለት ነው። ከማን ጋር እንዳትኮንን? ከዓለም ጋር፣ ከማያምነው ጋር እንዳትኮንን። የማያምነው ወደፊት በነጩ ዙፋን ፍርድ ፊት ቆሞ ፍርድ ይቀበላል። አንተ የነጩ ዙፋን ፍርድ ደግሞ አይገባም። በነጩ ዙፋን ፍርድ ፊት እንዳትቆም የክርስቶስ ሞትና ትንሣኤን አምነህ አምልጠሃል፣ ነፃ ወጥተሃል ከዛ። ስለዚህ ነገር ግን አሁን በምትኖረው ህይወትህ ግን ደግሞ እንዳይፈረድብህ ነው።
ለምን በጌታ መገሰጽ አለ የጌታ ተግሳጽ ደግሞ አድካሚ ነው ይላል ዕብራውያን ጻፊ ሲናገር አይደለ ስለዚህ ከዓለም ጋር ስለማንኮነን በጌታ ደግሞ መገሰጽ አለ ጌታ እንደፈለኩም ብሎ የሚተው አምላክ አይደለም እና እኔ የማስበው ይሄንን ነው ጌታ ታማኝ ነው እንዳልኩ ቀደም ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራን እግዚአብሔር ታማኝ ነው አለ ጳውሎስ የጌታችንን መገለጽ ስትጠባበቁ በጌታ ፊት መንፈሳችሁ ነፍሳችሁ ስጋችሁ ያለ ነቀፋ ፈጽመው የተጠበቁ እንድትሆኑ እስከ ፍጻሜ ድረስ ምን ይላችኋል ያጸናችኋል ይለናል ስለዚህ የሚያጸና ጌታ የሚያድን ጌታ ነውና ይሄንን መረዳት ነው የሚሻለው ወይስ ደግሞ ኃጢአት የሚሰሩ ሰዎችን እየተከታተሉ ተጠፋለ ማለት ነው አሁን አንድ ቸርች ውስጥ በኃጢአት የደከመ ሰው በኃጢአት የዛለ ሰው ቸርች መጣ ስለ ኃጢአት ግዝፈት ማውራት ነው ለሱ የሚሻለው መፍትሄው መንገር ነው ለሱ የሚሻለው አሁን ብዙ ጊዜ የህግ ትምህርት ምንድነው የኃጢአትን ግዝፈት ነው የሚያሳየው ኃጢአት እኮ አስፈሪ ነገር ስለሆነ ነው ኢየሱስ የመጣው አሁን ስለ ኃጢአት ግዝፈት ማውራት አንተ ይተበቅባል እንዴ ኢየሱስን በመስቀል ላይ እንዲሞት ያደረገው እኮ ኃጢአት ነው ኃጢአትን አንተ አይደለም የምታገዝፈው እንደውም እግዚአብሔር ኃጢአት ምንድነው ሮሜ መጽሐፍ ምዕራፍ 5 ሲናገር በአንዱ አዳም ሞት ገባ ኃጢአት ገባ በሙሴ በኩል በመጣው ህግ ደግሞ ኃጢአት በዛ ኃጢአት በበዛበት በዛ አለ የጌታችን የኢየሱስ ክርስቶስ ጸጋ ከእምነትና ከፍቅር ጋር አብልጦ ምን አለ በዛ ነው የሚለው አይደል ስለዚህ አሁን የኃጢአትን ግዝፈት ስናስብ በጣም ኃጢአት በጣም ከባድ የሆነ ነገር ሆኖ ሳለ ግን አሁን ኃጢአትን እንዲመለከት አይኑን ከመግለጥ ይልቅ የተገለጠውን የክርስቶስ ኢየሱስን ጸጋ እንዲረዳ የልቦና አይኖቹ እንዲከፈት ማድረግ ነው ማለት ነው ጳውሎስ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ ከሁሉ የሚበልጠው የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ አለ ኢየሱስን ከሙታን ያስነሳውን ያን መንፈስ ተረዱት ዘንድ የትንሣኤውን ኃይል እየተለማመድክ ስትመጣ ነው የኃጢአትን ኃይል የምትንቀው ትንሣኤ ነው ሲጀምር ሞትን ያሸነፈው ሞት የኃጢአት ውጤት ነው ስለዚህ ከኃጢአት ነፃ የሆነ ህይወት ለመኖር የትንሣኤን ህይወት መለማመድ ያስፈልጋል የትንሣኤን ህይወት ያልተለማመደ ሰው ከሁለቱ አንዱ ነው የምትሆነው በቃ በቅድስና ማትኖር ከሆነ በኃጢአት ነው የምትኖረው ባጭሩ በትንሣኤ ህይወት ማትኖር ከሆነ ከህግ በታች ነው እየኖርክ ያለው ማለት ነው ስለዚህ አይኖቻችን እንዲገለጡ መጸለይን ያለብን ሁለተኛ በድካም ውስጥ ያለም ሰው ከኃጢአት ነፃ መውጫውን መንገድ ነው የምትነግረው እንጂ ኃጢአትን ደግመህ ብትነግረው ትገለዋለህ አንድ ነጭ በነጭ የለበሰን ሰው አፈር ላይ እንዳትቀመጥ እሺ ስትለው እየገደልከው ነው ለምን አይምሮ አፈር ላይ መቀመጥ እንደሌለበት ያውቃል እና እየገደልከው ነው በቁሙ ማለት እንዴት ነው ይሄን የምትነግረኝ አንተ ያማል እንደ የሚል አይደል ለምን እኔ ራሴ ነጭ ልብስ ለብሼ ምን መጠነቃቄ ማድረግ እንዳለብኝ ያውቃለሁ ነው የሚለው አንድ በኃጢአት ያለን ሰው ስለ ኃጢአት መንገር ማለት እንደዛ ነው አየህ ስለዚህ በክርስቶስ በኩል ያለውን ጸጋ ግን ስትነግረው ከዛ ነገር ምን እያደረገ ነው የሚወጣው ነፃ እየወጣ ይመጣል ያን ያላየውን ነገር ማሳየት እኮ ነው ያልተመለከተውን ሌላ አዲስ የሆነ ዓለም እንዲያይ ማድረግ ነው ያለበት ያለበትን ዓለም እንዲነቅ በነገራችን ላይ በመጀመሪያ አንድ ሰው ወንጌል ስትሰብከው ኃጢአቱን አይደለም የሚተው ወንጌል ስትሰብከው ሌላ ዓለም ነው የምታሳየው ያንኛውን ዓለም ስታሳየው ያንን ለመያዝ የኋላውን መልቀቅ ይጀምራል ጳውሎስ እንዳለው የተያዝኩበትን ለመያዝ እጄን ዘረጋለሁ የኋላዬን እየረሳው ወደፊት አላል አንድ ሰው ስታስተምረው እኮ እንዲያይ ነው የምታደርገው ወዳላየው ዓለም ለመሄድ አይፈልግም ስለዚህ በመንፈስ በሐሳብ ወደ ጠለቀ ዓለም ውስጥ ታስገባዋለህ እዛ እኮ ነው ከክርስቶስ ጋር ከሞታችሁ ክርስቶስ በእግዚአብሔር ቀኝ ተሰውሮ ባለበት በላይ ያለው ነው በላይ ያለውን አስቡ እንጂ የምድሩን አይደለም ይላል ስለዚህ እኛ ማድረግ ያለብን አንድ በኃጢአት ጸንቶ የሚኖርን ሰው በእግዚአብሔር ዕውቀት በእግዚአብሔር መንፈስ በአይምሮ መንፈስ በመታደስ ሌላ መንፈሳዊ ዓለም ህይወት ውስጥ እንዲገባ በጸሎት ማገዝ ቃል በማስተማር ማገዝ ነው እንጂ ያለብን የፍርድን ቃል ማውጣት ከኛ አይጠበቅም እኛ የምስራች ወንጌል ተናጋሪ ነን እንጂ አንዴ ድነሃል አንዴ ጠፍተሃል አንዴ ጸድቀሃል አንዴ ረክሰሃል አንዴ ተቀድሰሃል አንዴ እንደዚህ ብላል ይልቅ ሁለት አይነት ምላስ ከአንድ ምንጭ ሁለት አፍ አይወጣም በቃ አንተ
ድነሃል ካልክ ድነሃል ነው። ተቀድሰሃል ካልኩ ተቀድሰሃል፣ ጸድቀሃል ካልኩ ጸድቀሃል። አንደኛ ቆሮንቶስ 6:11 ላይ በጌታችን በኢየሱስ ክርስቶስ መንፈስ በአምላካችን መንፈስና በጌታችን በኢየሱስ ክርስቶስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይለናልና ስለዚህ ይሄንን እውነት በደንብ ልንረዳ ይገባል። ተጨማሪ ይሄ እኔንም ያዳነኝ እውነት ነው። እንደነገርኩ በዛኛው በነበርኩበት ዓለም ላይ ይሄ እኔንም ያዳነኝ እውነት ነው። አንድ ሴተኛ አዳሪን ሄደህ ዝሙት ሲኦል ያስገባል አትላትም። ሺ ኖው ኢት ታውቀዋለች። ነገር ግን ልነግርህ የምትችለው ኢየሱስ ይወድሻል ነው። የጸጋ ወንጌል ያወጣሻል ነው። ዛሬ ያልቻልሽውን ሸክምሽን ለዚህ ነው ኢየሱስ እናንተ ደካሞች አቅቶሻል፣ ሕግን መፈጸም አቅቶሻል፣ ስለዚህ ኑ ወደ እኔ እያለ ነው። ያው እንደምታውቀው ቅድም እንዳልከው ሙሴ በሰጠው ሕግ ኃጢአት ነው የሰፋው። ሙሴ የሰጠው ሕግ ወይም እግዚአብሔር በሙሴ በኩል የሰጠው ሕግ እንደ ሞግዚት ወደ ክርስቶስ የሚያመጣ ነው። ምንድነው ያሳያል። አትችልም፣ አቅም የለህም፣ በቃ ጌታ ያስፈልጋል የሚሉን አምጥቶ ጸጋና እውነት ወዳለው ወደ ኢየሱስ የሚያቀርብህ ነው። ስለዚህ እኔም የዳንኩበት እውነት ነው። መጀመሪያ ላይ እንደነገርኩ ያቺ እህት መታ ኢየሱስ ይወድሃል ነው ያለች። እኔን ያለሁበትን የማውቀው። ስለዚህ በዛ ውስጥ ኢየሱስ ያድናል፣ ይረዳሃል፣ እግዚአብሔር ጸጋ ይሆናል የሚለው እውነት ስለሆነ ሰው ደጋግሞ ቅድም እንዳልኩት ሮሜ 10:17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ግሪከኛው እንደነገርኩ እምነት ደጋግሞ ከመስማት ነው ይላል። ሰዎች ደጋግመው የጸጋውን ወንጌል መስማት አለባቸው። ጸጋው ማለት የእግዚአብሔር ኃይል ባንተ ውስጥ ሲሰራ ማለት ነው። ስለዚህ በዚህ የሚሰሙንም ሰዎች የምንላቸው ዲፔንድ እንዲሆኑ በእግዚአብሔር ጸጋና እውነት ላይ ዲፔንድ እንደሆኑ። ጸጋውን ስታስብ ኢየሱስ ላይ ብቻ ነው የሚያጣብቅ። አንተ ምንም እንዳልሆንክ፣ አንተ ምንም እንደማትችል፣ ትናንት ምንም ያልቻልክ አሁን ምንም እንደማትችል የሚነግር ነው። ሕግ እንደምታውቀው ቅድም እንደነገርኩ ስራ ይደረግልሃል። ይሄንን ዳግም 28 እንኳን ካየ እንዲህ አምላክን ብትጠብቅ እንዲህ ይሆንልሃል፣ ካላረክስ እንዲህ ይሆንባል። ያ ሕግ ነው። በጸጋው ግን በክርስቶስ ኢየሱስ በተሰራው ስራ በመጨረሻው በጨረሰው ስራ ተፈጸመ ቴቴልስታይ ባለው ስራ አምነን ጸጋውን ተቀብለን በዚህ በምድር ላይ ነግሰን እንኖራለን። የበዛው ጸጋ ተቀብለን በጴጥሮስ መልእክት ላይ እንዴት ጸጋ እንደሚበዛልን ሲናገር እግዚአብሔርን በማወቅ ክርስቶስን በማወቅ ጸጋና እውነት ይበዛላችኋል ይላል። ስለዚህ ጸጋ እንዲበዛልን ከፈለጋችሁ ይሄን የእግዚአብሔር ቃል መማር አለብህ። የእግዚአብሔርን ቃልን በተማርን ቁጥር ጸጋ ባይ ዲፎልት እየበዛልን ይመጣል ማለት ነው። እሺ እንግዲህ እጅግ በጣም ጠቃሚ የሆነ ጊዜ እንዳሳለፍን ጥሩ የሆኑ የእግዚአብሔር ቃል ሐሳቦችን እያነሳን እንደተወያየን ተስፋ አድርጋለሁ። እስከ ፍጻሜ ድረስም አብራችሁን የተከታተላችሁ ቅዱሳንና ወንድሞቼ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን፣ እንዲሁም ይብዛላችሁ። በሌላ ፕሮግራም እስከናገናኝ ድረስ ዛሬ ከአማኒ ጋር የነበረኝን ፕሮግራም በዚሁ ቋጫለሁ። ጸጋ ከእናንተ ጋር ይሁን። ሰላም ነው።